ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤምሲ ሪል ስቴት። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ የ432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም ከእናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። ዲኤምሲ ሪል ስቴት። የዓለም ፖለቲካ በኢራንና በእስራኤል መካከል በተቀሰቀሰው አዲስ ጦርነት ታውቋል። ለዓመታት በውክልና ሲካሄድ የነበረው ፍጥጫ አሁን በቀጥታ ወደ አየር ላይ የኃይል ልውውጥ ተሸጋግሮ የመካከለኛው ምስራቅን ሰላም ከምንጊዜውም በላይ አደጋ ላይ ጥሎታል። በጨለማ የተጀመረው የኢራንና እስራኤል የአየር ላይ ፍልሚያ በቀንም ቀጥሏል። ገዳይና አውዳሚ ሚሳኤሎችና ድሮኖች በሁለቱም ወገን ከተሞች ማለትም በቴህራን፣ በቴልአቪቭና በኢየሩሳሌም ላይ እንደ ዝናብ እየዘነቡ ነው። እነዚህ መሳሪያዎች ህንፃዎችን እየደረመሱ የንጹሃንን ህይወት እየቀጠፉ እንዲሁም ወሳኝ ነዳጅና የኒውክሌር መሰረተ ልማቶችን ሳይቀር እያወደሙ ይገኛሉ። የጥቃቱ መጠንና ስፋት የበርካቶችን ስጋት የጫረ ሲሆን ፍልሚያው መቆሚያው የት እንደሆነ መተንበያ አዳጋች ሆኗል። በቴልአቪቭ ብቻ በደረሰው የሚሳኤል ጥቃት ቢያንስ 5 ሰዎች መቁሰላቸውን የአደጋ ጊዜ ሰራተኞች ገልጸዋል። የሰው ህይወት መጥፋቱና የንብረት ውድመቱ ከዚህም ሊያሻቅብ እንደሚችል ስጋት አለ። ይህ በእንዲህ እንዳለ የምዕራቡ ዓለም ሀያላን መንግስታት ግጭቱን ከማብረድ ይልቅ ለእስራኤል ያላቸውን ድጋፍ በይፋ አጠናክረው ቀጥለዋል። እንግሊዝ፣ ፈረንሳይና አሜሪካ እስራኤል ራሷን ለመከላከል የምታደርገውን ጥረት እንደግፋለን ሲሉ ቆይተዋል። ይህ ድጋፍ የቃላት ብቻ ሳይሆን በተግባር የተደገፈ ነው። የተተኳሽ፣ የመረጃ፣ የፋይናንስና ሌሎችም ለጦርነቱ አስፈላጊ የሆኑ ቁሳቁሶች ከነዚህ የእስራኤል ወዳጆች እንደሚቀርቡላት ተነግሯል። እንዲህ አይነቱ የአንድ ወገን ድጋፍ የጦርነቱን ስፋትና የቆይታ ጊዜ ከማራዘም ውጪ የሚፈይደው ነገር እንደሌለ ተንታኞች ስጋታቸውን እየገለጹ ነው። በዚህ የተነሳ ነገሩን ለማስቆም የሚደረግ ተጨባጭና ተስፋ ሰጪ ጥረት እየታየ አይደለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነቱ መቼ እንደሚያበቃ ፍንጭ ባይሰጡም ለኢራን ሕዝብ ደጋግሞ መልእክት በማስተላለፍ ላይ ይገኛሉ። በአንዱ ንግግራቸው እንዳሉት እየተዋጋን ያለነው ከናንተው ከጀግናው የኢራን ሕዝብ ጋር አይደለም። የጋራ ጠላታችንን በጋራ እንፋለመዋለን፣ ነፃነታችሁን እናረጋግጣለን። ያንዴም ከታላቁ ሳይረስ ዘመን ጀምሮ የነበረው የእስራኤልና የኢራን እውነተኛ ወዳጅነት ዳግም ይታደሳል ብለዋል። ይህ የኔታንያሁ ንግግር የአሁኑን የከረረ ጥላቻ ከግምት ውስጥ በማስገባት የብዙዎችን ትኩረት ስቧል። እንዴትና መቼ ይህ የቀድሞ ወዳጅነት ሊመለስ እንደሚችል ግን ጊዜ የሚፈታው እንቆቅልሽ ሆኗል። የሁለቱ ሀገራት ግንኙነት በአንድ ጀንበር የተበላሸ ሳይሆን እንደ አውሮፓውያን አቆጣጠር በ1979 በኢራን ከተካሄደው እስላማዊ አብዮት በኋላ ቀስ በቀስ እየሻከረ መጥቶ የዛሬውን ውጥረት ፈጥሯል። የአብዮት የ2500 ዘመን የስርወ መንግስት ታሪክን ከመገርሰሱም በላይ የኢራንን የቆዩ ወዳጆችን ጠላቶቿን ደግሞ ወዳጅ ያደረገ ክስተት ነበር። እስራኤልም ከዚህ የአብዮቱ ማዕበል አላመለጠችም። ከቅርብ ወዳጅነት ወደ ቀጥተኛ ጠላትነት ትወርውራለች። ዛሬ ላይ የኢራንና እስራኤልን ግንኙነት ስንመለከት አንዱ ሌላውን ለማጥፋት የተነሱ ጠላቶች እንደሆኑ እናስተውላለን። ሆኖም የታሪክ ድርሳናት የሚመሰክሩት ከዚህ የተለየ እውነታ ነው። ሁለቱ ሀገራት በአንድ ወቅት እጅግ የጠበቀ ወዳጅነት እንደነበራቸው መረጃዎች ያሳያሉ። የፋርሶች የዛሬዋ ኢራን ነዋሪዎችና የአይሁዶች ግንኙነት ስር የሰደደና ጥንታዊ ነው። ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን ታላቁ የፋርስ ንጉስ ሳይረስ ባቢሎንን ድል አድርጎ በምርኮ ይኖሩ የነበሩትን አይሁዶች ነጻ አውጥቷል። ከዚህም በላይ ወደ ትውልድ ሀገራቸው ኢየሩሳሌም ተመልሰው ቤተ መቅደሳቸውን እንዲገነቡ ፈቅዶላቸዋል። ይህ ክስተት በአይሁድ ታሪክ ውስጥ ትልቅ ቦታ የሚሰጠው ሲሆን የሳይረስ ስምም በመጽሐፍ ቅዱስ ውስጥ በክብር ተጠቅሷል። ይህ ጥንታዊ ትስስር ለዘመናት ለዘለቀው መልካም ግንኙነት መሰረት እንደጣለ ይታመናል። ወደ ቅርብ ጊዜ ስንመጣ እንደ አውሮፓውያን አቆጣጠር በ1948 የእስራኤል መንግስት ሲመሰረት አብዛኞቹ የአረብ ሀገራት እውቅና ለመስጠት ባመነቱበት ወቅት ኢራን እውቅና ከሰጡ ቀዳሚ ሙስሊም ሀገራት መካከል አንዷ ነበረች። ይህ በወቅቱ የነበረውን የኢራን አመራር ፖለቲካዊ አስተሳሰብና ከአይሁድ ህዝብ ጋር የነበረውን ታሪካዊ ቁርኝት የሚያሳይ ነበር። በተለይም በሼህ መሐመድ ረዛ ፓህላቪ ዘመነ መንግስት በ1941 እስከ 1979 የኢራንና እስራኤል ግንኙነት ወደ ላቀ ደረጃ አድጓል።
ሁለቱ ሀገራት በወቅታዊ በኢኮኖሚያዊ በመረጃ ልውውጥ መስኮች የጠበቀ ትብብር መስርተው ነበር። የእስራኤል የስለላ ድርጅት ሞሳድ የኢራንን የደህንነት ተቋም ሳቫክን በማሰልጠን ረገድ ከፍተኛ ሚና ተጫውቷል። በተጨማሪም እስራኤል ከምታስገባው የነዳጅ መጠን ውስጥ እስከ 40% የሚሆነውን የምታገኘው ከኢራን ነበር። ይህ ነዳጅ ንግድ የሁለቱን ሀገራት ኢኮኖሚ ትስስር ያጠናከረ ሲሆን በቴህራንና በቴል አቪቭ የየሀገራቱ ኤምባሲዎች ተከፍተው ዲፕሎማሲያዊ ግንኙነታቸው ተጠናክሮ ቀጥሎ ነበር። በዚህ ዘመን ኢራን በመካከለኛው ምስራቅ ለአይሁዶች ሰላማዊና የተመቸ ሀገር ተደርጋ ትታይ ነበር። ከ20 ሺህ በላይ አይሁዳውያን በኢራን ይኖሩ እንደነበር መረጃዎች ያመለክታሉ። እነዚህ አይሁዳውያን በንግድ፣ በትምህርትና በሌሎችም ማህበራዊ ዘርፎች ንቁ ተሳትፎ የነበራቸው ሲሆን የኢራን መንግስትም መብታቸውንና ደህንነታቸውን ይጠብቅ ነበር። የሁለቱ ሀገራት ህዝቦችም የባህል ልውውጥ ያደረጉ እንደነበር ይነገራል። በኢራንና እስራኤል መካከል ለዘመናት የዘለቀውና በሻህ መሐመድ ረዛ ፓህላቪ ዘመን ወደ ላቀ ደረጃ አድጎ የነበረው ወርቃማ ወዳጅነት እንደ አውሮፓውያን አቆጣጠር በ1979 በኢራን በተቀሰቀሰው እስላማዊ አብዮት ክፉኛ ተናግቷል። ይህ አብዮት የ2500 ዓመታት ያስቆጠረውን የፓህላቪ ስርወ መንግስት ከመገርሰሱም በላይ የኢራንን የውስጥና የውጭ ፖሊሲ መሰረታዊ በሆነ መልኩ የቀየረ፣ የቆዩ ወዳጆችን ጠላቶችን ደግሞ ወዳጅ ያደረገ ታሪካዊ ክስተት ነበር። እስላማዊ አብዮት እንደፈነዳ በግዞት የነበሩ አያቶላ ሩሆላ ሆሚኒ ወደ ኢራን ተመልሰው የሀገሪቱን መሪነት ተረከቡ። አዲሱ እስላማዊ ሪፐብሊክ ዋነኛ የውጭ ፖሊሲ አቅጣጫ ከምዕራባውያን ጋር በተለይም ከአሜሪካ ጋር የነበረውን ጥብቅ ግንኙነት ማቋረጥና እስራኤልን እንደ ዋነኛ ጠላት መፈረጅ ነበር። አብዮተኞቹ እስራኤልን ትንሿ ሰይጣን ወይንም ሊትል ሰይጣን፣ አሜሪካን ደግሞ ትልቋ ሰይጣን ወይንም ግሬት ሰይጣን ሲሉ ሰይመዋቸዋል። ይህ የአቋም ለውጥ በሁለቱ ሀገራት መካከል የነበረውን ወዳጅነት በአንድ ጀንበር ያፈረሰው ነበር። የአብዮቱ መሪዎች እስራኤልን ህገወጥ የጽዮናውያን የይስሙላ መንግስትና የካንሰር እጢ በማለት በይፋ ማውገዝ ጀመሩ። በቴህራን ይገኝ የነበረው የእስራኤል ኤምባሲ በአስቸኳይ እንዲዘጋ የተደረገ ሲሆን ህንጻውም ለፍልስጤም ነጻ አውጪ ድርጅት PLO ተላልፎ ተሰጠ። ይህ እርምጃ የኢራን አዲሱ መንግስት ከእስራኤል ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡንና ከፍልስጤማውያን ጎን መቆሙን ያሳየ ነበር። በምላሹ እስራኤል በኢራን የተቋቋመውን አዲስ እስላማዊ መንግስት እውቅና አልሰጥም ስትል አቋሟን ግልጽ አደረገች። የቀድሞ የትብብር ስምምነቶች በተለይም በወታደራዊ በደህንነትና በንግድ መስኮት የነበሩ ውሎች በሙሉ ተሰረዙ። ከዚህ አቋም ለውጥ በኋላ የኢራን መንግስት ጸረ እስራኤል አቋም ያላቸውን የተለያዩ ታጣቂ ቡድኖችን በገንዘብ በጦር መሳሪያና በስልጠና መደገፍ ጀመረ። ከነዚህ መካከል በሊባኖስ የሚንቀሳቀሰው ሂዝቦላ፣ በፍልስጤም ግዛቶች ውስጥ የሚንቀሳቀሱት ሐማስና እስላሚክ ጂሃድ እንዲሁም በየመን የሚንቀሳቀሱት ሁቲ አማጽያን ዋነኞቹ ናቸው። እነዚህ ቡድኖች በእስራኤል ላይ ተደጋጋሚ ጥቃቶችን በመፈጸም የኢራን የውክልና ጦርነት አስፈጻሚዎች ሆነዋል። እስራኤልን በበኩሏ የኢራንን የኒውክሌር መርሃ ግብር ለማደናቀፍና በክልሉ ያላትን ተጽዕኖ ለመቀነስ የተለያዩ እርምጃዎችን መውሰድ ጀመረች። ይህም የኢራን የኒውክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን በስውር መግደልን ይጨምራል። የግንኙነቱ መሻከር በዲፕሎማሲያዊ መድረኮች ላይ በግልጽ መታየት ጀመረ። እንደ አውሮፓውያን አቆጣጠር በ2005 የኢራን ፕሬዝዳንት የነበሩት መሐመድ አህመዲነጃድ የአይሁዳውያን የዘር ማጥፋት ሆሎኮስት ተረት ነው እና እስራኤል ከካርታ ላይ መፋቅ አለባት የሚሉ አወዛጋቢ ንግግሮችን ማድረጋቸው የሁለቱን ሀገራት ጠላትነት ወደ ላቀ ደረጃ አሸጋገረው። ይህ ንግግር በዓለም አቀፍ ደረጃ ከፍተኛ ውግዘትን ያስከተለ ሲሆን የእስራኤልን ስጋት የበለጠ አጠናክሮታል። ይህ ጠላትነት ባለፉት 10 ዓመታት ውስጥ ይበልጥ እየተባባሰና እየሰፋ መጥቶ ቀጥተኛ ወታደራዊ ግጭት ባይኖርም እንኳ በተለያዩ የውክልና ጦርነቶችና በስውር በሚደረጉ ጥቃቶች ሲገለጽ ቆይቷል። የኢራን የኒውክሌር መርሃ ግብር ደግሞ ይህንን ውጥረት ወደ አዲስ ምዕራፍ በማሻገር የዓለምን ስጋት ጨምሯል። የኢራን እስላማዊ መንግስት ከተመሰረተበት ጊዜ አንስቶ እስራኤልን እንደ ዋነኛ ጠላት በመፈረጅ በተለያዩ የአረብ ሀገራት ውስጥ የሚንቀሳቀሱ ጸረ እስራኤል ታጣቂ ቡድኖችን በገንዘብ በጦር መሳሪያና በስልጠና ሲደግፍ ቆይቷል። ከነዚህ መካከል በሊባኖስ የሚገኘው ሄዝቦላ ዋነኛው ሲሆን ኢራን በአመት እስከ $700 ሚሊዮን የሚገመት ድጋፍ እንደምታደርግለት ይነገራል። በፍልስጤም ግዛቶች ውስጥ የሚንቀሳቀሱት ሐማስና እስላሚክ ጂሃድም የኢራን ቀጥተኛ ድጋፍ ተጠቃሚዎች ናቸው። ሐማስ በወር እስከ $20 ሚሊዮን ከኢራን እንደሚያገኝ መረጃዎች ያመለክታሉ። በየመን የሚንቀሳቀሱት የሁቲ አማጽያን በኢራቅና በሶሪያ የሚገኙ የተለያዩ የሺአ ሚሊሺያዎችም የኢራን የውክልና ጦርነት አስፈጻሚዎች ሆነው በእስራኤልና በአሜሪካ ላይ ጥቃት ሲፈጽሙ ቆይተዋል። እነዚህ ቡድኖች የኢራንን የውጭ ፖሊሲ ዓላማ ከማስፈጸማቸውም በላይ የመካከለኛው ምስራቅን የፖለቲካ መረጋጋት በእጅጉ አናግተዋል።
በሌላ በኩል እስራኤል የኢራንን ተጽዕኖ ለመቀነስና በተለይም የኒኩሌር መርሃ ግብሯን ለማደናቀፍ የተለያዩ እርምጃዎችን ስትወስድ ቆይታለች። ይህም የኢራን የኒኩሌር ሳይንቲስቶችንና ከፍተኛ ወታደራዊ መኮንኖችን በስውር መግደልን፣ የሳይበር ጥቃቶችን መፈጸምንና የኢራንን ወታደራዊ መሰረተ ልማቶች በሶሪያ በሌሎች ሀገራት ማውደምን ይጨምራል። የእስራኤል ዋነኛ ስጋት ኢራን የኒኩሌር ጦር መሳሪያ ባለቤት መሆኗ ሲሆን ይህ ከተሳካ የሀገሪቱን ሕልውና አደጋ ላይ እንደሚጥል ታምናለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሁኑ ጦርነት ዋነኛ ዓላማ የኢራንን የኒኩሌር ትጥቅ ማስጣል መሆኑን በግልጽ ተናግረዋል። የኢራን የኒኩሌር መርሃ ግብር በዓለም አቀፍ ደረጃ ከፍተኛ ውዝግብ የፈጠረ ሲሆን የምዕራቡ ዓለም ሀገራት ኢራን የኒኩሌር ጦር መሳሪያ ለመስራት እየጣረች ነው ሲሉ ይከሷታል። ኢራን በበኩሏ መርሃ ግብሯ ለሰላማዊ የኃይል ማመንጫ አገልግሎት ብቻ እንደሆነ ትገልጻለች። ይህንን የኒኩሌር ስጋት ለመፍታት የተደረጉ ዲፕሎማሲያዊ ጥረቶች እስካሁን ሙሉ በሙሉ ውጤታማ መሆን አልቻሉም። አንዳንድ ተንታኞች እንደሚሉት እስራኤል የኢራንን ከመሬት በታች የተሰሩና በደንብ የተጠበቁ የኒኩሌር ማበልጸጊያዎችን ሙሉ በሙሉ ለማውደም የአሜሪካን ቀጥተኛ ወታደራዊ ድጋፍ ትፈልጋለች። ይህ ደግሞ ግጭቱን ወደ ሰፊ ቀጠናዊ ጦርነት ሊቀይረው እንደሚችል ስጋት አለ። በአጠቃላይ የኢራንና እስራኤል ግንኙነት ከወዳጅነት ወደ መራራ ጠላትነት የተቀየረበት ታሪካዊ ሂደት ውስብስብና በርካታ ምክንያቶች ያሉት ነው። የአሁኑ የአየር ላይ ፍርሚያ የዚህ የረጅም ጊዜ ጥላቻ መገለጫ ሲሆን የመካከለኛው ምስራቅን ሰላምና መረጋጋት በእጅጉ አደጋ ላይ ጥሏል። የኔታንያሁ የድሮ ወዳጅነት ይመለሳል የሚለው ተስፋ እውን መሆን አለመሆኑ የኢራን ውስጣዊ የፖለቲካ ለውጥና የሁለቱ ሀገራት መሪዎች በሚያሳዩት የፖለቲካ ፍላጎት ላይ የተመሰረተ ይሆናል። እስከዚያው ድረስ ግን የውክልና ጦርነቶችና የኒኩሌር ስጋት የሁለቱ ሀገራት ግንኙነት መለያ ባህሪ ሆነው የሚቀጥሉ ይመስላል።